ወንድሜ ያዙልኝ ለታሪክ ጀና ከለባላለው የነፋስ መውጫ ከተማ ምክትል ከንቲባ ነኝ። በትናንትናው ዕለት ፋኖ ከያዘን ጊዜ ጀምሮ የደረሰብኝ ነገር የለም ለምናገር። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ጠቅላይ ሚኒስትር ዶክተር አብይ አህመድ በገጠር አካባቢ በሚገኘው ላይ ለመሻገር ሲሞክሩ ድንገት ሚዛናቸውን ስተው መውደቃቸው በተለያዩ ማህበራዊ ሚዲያዎች አነጋጋሪ ሆኗል። ጠቅላይ ሚኒስትር ዶክተር አብይ አህመድም ይህ ክስተት ለታሪክ ይያዝልኝ ሲሉ መልእክታቸውን አስተላልፈዋል። በሌላ መረጃ ደግሞ በደቡብ ኢትዮጵያ ክልል እጅግ አሳዛኝ መረጃ ተሰምቷል። ከታጣቂዎች በተተኮሰ ጥይት አንድ ከፍተኛ የክልሉ ባለስልጣን መገደሏ ተሰምቷል። መረጃውን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ በደቡብ ኦሞ ዞን ምንነቱ ባልታወቀ በሽታ ምክንያት ከ496 በላይ እንስሳት እንደሞቱ መገለጹ፣ የጋይንት ከተማ ከንቲባ በፋኖ ቁጥጥር ስር እንደዋለ መሰማቱ፣ በጫካ ሲንቀሳቀሱ የነበሩ የጽንፈኛው ቡድን ታጣቂዎች ለሰራዊቱ እጅ ሰጥተዋል ሲል የኢፌዴሪ መከላከያ ሰራዊት መግለጹን፣ ፋኖ የህልውና ትግሉን ወደ ቴክኖሎጂ ምዕራፍ አሸጋግር ያለው በማለት ዘመናዊ የድሮን መሳሪያ ሰርቻለሁ ሲል ቢገልጽም አንዳንድ ግለሰቦች ዘመናዊ የድሮን መሳሪያ አልተሰራም የሚል ቅሬታ ማሰማታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ፒያሳ ኖር ሸገር ፕሮፐርቲስ 1 ሚሊዮን ቅናሽ የተደረገባቸውን ሱቆች በ2.6 ሚሊዮን ብር ብቻ የማይደገም እድል ይዞልን ብቅ ብለዋል። አስቀድሞ ለማስረከብ ታትሮ የሚሰራው ኖር ሸገር ፕሮፐርቲስ በዚህ ታሪካዊ ስፍራ ላይ ትልቁና ዘመናዊ የገበያ ማዕከል እየገነባ ይገኛል። ከ20 እስከ 145 ካሬ አማራጭ ያላቸውን ሱቆች ከ3.6 ሚሊዮን ብር ሙሉ ክፍያና ከ914 ሺህ ብር ቅድመ ክፍያ ጀምሮ በመሸጥ ላይ እንገኛለን። 100% ለሚከፍሉ ደንበኞቻችን ከ1 ሚሊዮን እስከ 2 ሚሊዮን 300 ሺህ ብር የሚደርስ ቅናሽ አድርገን ከ2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ የሱቅ ባለቤት እያደረግን ነው። ይህ እድል አምልጦት እንዳይቆጩ እንላለን። ለበለጠ መረጃ እንዲሁም ሳይት እና ቢሮ ለመጎብኘት በ0912 14 14 64 እና በ0939 65 65 65 ይደውሉ። ወደ መጀመሪያው መረጃችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ በገጠር አካባቢ በሚገኙ ወራጅ ውሃ ላይ ሲሻገሩ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ መድረኮች ላይ ከፍተኛ ትኩረትን ስቧል። ጠቅላይ ሚኒስትሩ ውሃውን ለመሻገር ሲሞክሩ ድንገት ሚዛናቸውን ስተው የወደቁ ሲሆን ይህም አጋጣሚ በቪዲዮ ላይ በግልጽ ሰፍሯል። ክስተቱ በሰዎች ዘንድ እንደ ቀላልና ሰዋዊ አጋጣሚ የተወሰደ ሲሆን በዲጂታል መድረኮች ላይ ደግሞ በስፋት በመጋራት ላይ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድም ክስተቱን ለታሪክ ይያዝልኝ ሲሉ ተናግረዋል። ይህ በእንዲህ እንዳለም የደቡብ ክልል ከፍተኛ ባለስልጣኗ በታጣቂዎች መገደላቸው ተሰምተዋል። ከታጣቂዎች በተተኮሰ ጥይት ተመተው ሆስፒታል የገቡት ከፍተኛ ባለስልጣን ህይወታቸው ማለፉ ተሰምተዋል። ባለስልጣኗ የተገደሉበት ክልል ከሰሞኑ በመሬት መንሸራተት አደጋ ከፍተኛ ሀዘን እያስተናገደ የሚገኘው ደቡብ ኢትዮጵያ ክልል ነው። የተገደሉት ባለስልጣን በደቡብ ኢትዮጵያ ክልል የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ ናቸው። ባለስልጣኗ መጋቢት 9 ቀን 2018 ዓ.ም ወደ አርባ ምንጭ ሲጓዙ በጋርዱላ ዞን ሆቴልና ሽላሊ አካባቢ በታጣቂዎች በተከፈተባቸው ድንገተኛ ተኩስ ተመተው ሆስፒታል ገብተው ነበር። በአርባ ምንጭ አጠቃላይ ሆስፒታል ረጅም ሰዓታትን የፈጀ ቀዶ ጥገና ከተደረገላቸው በኋላ መሞታቸውም ተሰምቷል። ከቆሰሉ በኋላ ወደ ሕክምና ተወስደው መሞታቸውን የክልሉ መንግስት ባወጣው የሀዘን መግለጫ አረጋግጧል። ባለስልጣኗ የተገደሉት የተሰጣቸውን መንግስታዊ ስራ ተልዕኳቸውን አጠናቀው በመመለስ ላይ ሳሉ ባጋጠማቸው ድንገተኛ ጥቃት መሆኑንም ክልሉ አስታውቋል። የክልሉ መንግስት በመግለጫው የጥቃቱን ፈጻሚዎች ያልተገባ ፍላጎትን በጉልበትና በነፍጥ ለማስፈጸም የሚደረግ የጥቂት ኋላ ቀር ቡድኖች የጥፋት መንገድ ነው ብሏል። እንዲህ ያሉ የጥፋት ተግባራትን አምርሮ እንደሚታገል የጠቆመው ክልሉ በጥቃቱ የተሳተፉና የተባበሩ አካላት ላይ አስፈላጊው የህግ የበላይ
የበላይነት የማረጋገጥ ስራ በትኩረት እንደሚሰራም ገልጿል። ለዚህም ህብረተሰቡ ወንጀለኞች ተለይተው ለህግ ቀርበው ተገቢው ፍትህ እስኪሰፍን ድረስ ትብብር እንዲያደርግ ክልሉ ጥሪ አቅርቧል። ይሁን እንጂ ፍላጎታቸውን በነፍጥ ለማሳካት በማለት በባለስልጣኗ ላይ ጥቃት ፈጽመዋል የተባሉ ታጣቂዎች ማንነት ግን በውል አልተገለጸም። ደቡብ ኢትዮጵያ ክልል ከተመሰረተ በኋላ ከአስተዳደር ውዝግብ ጋር በተያያዘ በየአካባቢው አነስተኛ ታጣቂ ቡድኖች እየተፈጠሩ መሆኑንም መረጃዎች ያመለክታሉ። በሌላ መረጃ ደግሞ የጋይንት ከተማ ከንቲባ አቶ ደጀኔ በፋኖ ቁጥጥር ስር መዋላቸውንና የጋይንት ከተማ በፋኖ እጅ መግባቷን የአማራ ፋኖ ብሔራዊ ኃይል ገልጿል። ይህ በእንዲህ እንዳለም ጋይንት ላይ የታቀደው ሴራ በሰራዊቱ ክንፍ መክሸፉ ተገልጿል ሲል አክቲቪስት ናትናኤል መኮንን በማህበራዊ ትስስር ገጹ አጋርቷል። አክቲቪስቱ የኢትዮጵያ ታሪካዊ ጠላቶች የሰጡትን የጥፋት ተልዕኮ ተሸክሞ ወደ ጋይንት የመጣው ጽንፈኛ ቡድን በሀገር መከላከያ ሰራዊትና በክልሉ የጸጥታ አባላት እርምጃ ተወስዶበታል ሲሉ በአካባቢው ሕግ በማስከበር ላይ የሚገኘው የመከላከያ ሰራዊት አመራር ኮሎኔል አለሜ ታደለ ተናግረዋል ሲል አክቲቪስት ናትናኤል መኮንን ገልጿል። ይህ በእንዲህ እንዳለም በጫካ ሲንቀሳቀሱ የነበሩ የጽንፈኛው ቡድን ታጣቂዎች ለሰራዊቱ እጅ ሰጥተዋል የኢፌዴሪ መከላከያ ሰራዊት አጋርቷል። የኢፌዴሪ መከላከያ ሰራዊት በማህበራዊ ትስስር ገጹ እንዳጋራው በአማራ ክልል ሰሜን ሸዋ ዞን ማጀቴና መራቤቴ ወረዳዎች ዙሪያ የጽንፈኛው ቡድን ሎጂስቲክስ ኃላፊ የነበረው አብርሃም ደሳለው ከነ ግብረ አበሮቹ በሰሜን ሸዋ ዞን ደራ ወረዳ በሰላማዊ መንገድ ለሰራዊቱ እጅ መስጠታቸውን የስድስተኛ እዝ ጋሻ ክፍለ ጦር ምክትል አዛዥ ሻለቃ ናስር አባ ጊዲ ተናግረዋል። ሰላም ለሀገር እድገትና ለህዝቦች አንድነት ከፍተኛ አስተዋጽኦ ስላለው አሁንም ቢሆን ከጥፋት ሴራቸው ተቆጥበው የሰላም አማራጭ ለሚፈልጉ የቡድን አባላት በሩ ክፍት ነው ያሉት ሻለቃ ናስር አባ ጊዲ ከጥፋታቸው ላልተቆጠቡ ኃይሎች የሚወሰዱ እርምጃ ተጠናክሮ ይቀጥላል ሲሉም ተናግረዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ የፋኖ ኃይሎች ዘመናዊ የድሮን መሳሪያ እንዳመረቱ ቢገልጽም አክቲቪስቱ ናትናኤል መኮንን መረጃው ሐሰት ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ኦሞ ዞን ምንነቱ ባልታወቀ በሽታ ምክንያት ከ496 በላይ እንስሳት መሞታቸው ተገልጿል። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞን ማሌ ወረዳ ውስጥ ባልታወቀ ምክንያት ባለፉት 2 ቀናት ውስጥ ብቻ ከ496 በላይ የቤት እንስሳት ወይም ከብቶች መሞታቸውን የዞኑ ቀይ መስቀል ማስተባበሪያ ጽሕፈት ቤት አስታውቋል ሲል አሃዱ ዘግቧል። የጽሕፈት ቤቱ ኃላፊ አቶ ኛኩማ አስራት እንደገለጹት በሽታው የተከሰተው በማሌ ወረዳ ስር በሚገኙ ቲኪ ቦኮና ቡላን በተባሉ ቀበሌዎች ውስጥ ነው። በተለይም ባለፉት 2 ቀናት ውስጥ የሞቱ እንስሳት ቁጥር እየጨመረ መምጣቱ ለአካባቢው አርብቶ አደር ማህበረሰብ አሳሳቢ ሆኗል ሲሉ ገልጸዋል። ወደ መጨረሻው መረጃችን ስናልፍ የኢትዮጵያ የሕዝብ ተወካዮች ምክር ቤት ለመጀመሪያ ጊዜ ሐሙስ የመጋቢት 10 ቀን 2018 ዓ.ም ሊያካሂደው የነበረውን መደበኛ ስብሰባ ሳያካሂድ ቀርቷል። ለስብሰባው መቋረጥ ምክንያት የሆነው ደግሞ ስብሰባ ለመጀመር የሚያስፈልገው ተፈላጊው የአባላት ቁጥር ሳይሟላ በመቅረቱ ነው። ምክር ቤቱ በሕግ ደረጃ ስብሰባ ለመጀመርና ውሳኔዎችን ለማሳለፍ ከጠቅላላው 547 አባላት መካከል ቢያንስ ከግማሽ በላይ ወይም 274 አባላት መገኘት ይኖርባቸዋል። ይሁን እንጂ ሐሙስ ዕለት በነበረው ስብሰባ ላይ የተገኙ የአባላት ቁጥር ከዚህ በታች በመሆኑ ስብሰባው ሊካሄድ አልቻለም። ለዚህ ድንገተኛ የአባላት መቅረት ዋነኛው ምክንያትም የአባላቱ ማክሮፍ እንደሆነ ተገልጿል። ባለፈው ሳምንት አዲስ አበባን ጨምሮ በክልሎች በቀጣዩ 7ኛው ሀገራዊ ምርጫ የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ዝርዝር ይፋ መደረጉ ይታወሳል። በዚህም አሁን በምክር ቤቱ የሚገኙ በርካታ ተወካዮች ለቀጣዩ ምርጫ በፓርቲያቸው እንዳልታጩ አውቀዋል። ከዚሁ ጋር ተያይዞ ነው አባላቱ ተቃውሟቸውን በስብሰባው ላይ ባለመገኘት የገለጹት። አፈ ጉባኤ አቶ ታገሰ ጫፉም አባላቱ ተሟልተው ስብሰባው እንዲጀመር ለ30 ደቂቃ ቢጠብቁም ሳይሟላ በመቅረቱ ስብሰባው መሰረዙ ተዘግቧል።